ሰላም ሰላም ወገኖቼ ኢትዮጵያውያን ኤርትራውያን የሀገሬ ልጆች እንዴት ናችሁ? እንዲከረማችሁ እህታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን ደግሞ የእግዚአብሔር ድምጽ የእግዚአብሔር ሐሳብ የሚነገርበት መልእክቴ ነው። ዛሬም ደግሞ እንደተለመደው የሚጠቅመንን የሚያስተምረንን ቆም ብለን እንድናስብ የሚያደርገንን መልእክት እግዚአብሔር የሰጠኝን መልእክት ይዤ ቀርብ ያለው ከሁሉ በፊት ወንድም አለም ኤልዛቤል ናት ከመስመር ያስወጣች ኤልዛቤል ናት። እግዚአብሔር ከጠራህ ቦታ ከተልኮ ያደናቀፈች ኤልዛቤል ናት። ስማኝ ስጦታ ልስጥ ፓስተርዬ ኤልዛቤል እኮ ናት። ከዛስ ይህን ጫማ ወድጄው ነበር ግን ልግዛልክ ስጦታ ነው። እረፊና አርፈሽ ተቀመጪ። ፓስተሩ ሚስት አለው። በዚህ ዘመን የክርስቶስ ተቃዋሚ ሆኑት የእስልምና እምነት ዓለምን እያጨናነቀ እየገደለ ነው። ስሙኝ ምንድነው ብትሉኝ እያሳደዱ ነው፣ እያፈናቀሉ ነው። በናይጄሪያ ብቻ አይደለም ሀገራችንም ክርስቲያን ቤተክርስቲያን እየተቃጠለ ክርስቲያኖች እየታረዱ ነው። አሜሪካን የሙስሊም ሀገር እናደርጋለን፣ ዩሮፕን የሙስሊም ሀገር እናደርጋለን፣ ራሽያን የሙስሊም ሀገር እናደርጋለን ብለው ተነስተዋል። በአደባባይ እየተናገሩ ነው። ቪዲዮ አያይዛለሁ። America will be a Muslim country, Russia will be a Muslim country, Islam will enter every house, inshallah. But we have to be a part of that change. ቤተክርስቲያንን ወደ መስጊድ መቀየር፣ የእስልምና ትምህርት ቤት መክፈት ጀምረዋል። ይኸው ዝም ብለው ታኙ። ትንተኛኛ ታኚ ቤተክርስቲያን ታኚ። በዩሮፕ ያሉ መሪዎች፣ በአሜሪካን ያሉ መሪዎች ይሄን ነገር እየተቃወሙ ነው ያሉት። የአሜሪካ ህዝብና መንግስት እስልምናን እየተቃወመ ነው በግልጽ በአደባባይ። እንዳገረ እንዳይመስላችሁ ፕሬዝዳንት ትራምፕ በአደባባይ ሙስሊሞች ወደ አሜሪካ እንዳይገቡ እገዳ ጥሏል። Donald J. Trump is calling for a total and complete shutdown of Muslims entering the United States until our country's representatives can figure out what the hell is going on. ይሄ ግብረ ሰዶም ደግሞ ከቤተ ክርስቲያንም ይሰማል። ያው ታውቃላችሁ ባለፈው ተናግሬያለሁ። በቃ ተፈጥሮዬ ነው። ስወለድ ጀምሮ የምወደው ወንድ ነኝ። ከወንድ ጋር ሴክስ ማድረግ እወዳለሁ። አለቀ። ተፈጥሮዬ ነው። ከተፈጥሮ ያልወጣም አልጨነቅም። ግደለኝ። ቆም ነኝ። ወንድ ነው የምወደው። ኢትዮጵያውያን ትገላላችሁ አይደል? ግደሉኝ ይላል አንዱ። ገጠር ያሉት ደግሞ ተኝተው ሁለት ወንዶች ሲተቃቀፉ እንደ ኖርማል እንትን እያለማመዱን እኮ ነው እናንተ። ቪዲዮ አያይዛለ ሁለቱንም ኳኳ ነው። ወንድና ወንድ በግላጭ ተቃቅፎ እየተሳሳሙ ብርድ ልብስ ውስጥ ሆነው ቪዲዮ ከለቀቁ እንደ ኢትዮጵያዊ ዳቦ ጠግቦ ያልበላ በልቶ ያልጠገበ ኢትዮጵያዊ ግብረ ሰዶም ቤት ገባ። ለምን ገባ? ለምን በእኛ ዘመን ግብረ ሰዶም ይስፋፋል? ይሄን የወለዳችሁን አሁን እቺ ሰላም የምትባለው ታውቃላችሁ የኒው ኤጅ ሙቭመንት ዋና ብላ መታ ባለፈው ጊዜ በጣም ተኮራርታ ብዙዎችም ደግሞ እስቲ እናዳምጣ ተብሎ እሷ ልጅ ጓዳ ወስዶ አሽጎ ከሌሎች ጋር እንዳትነካካው አድርጎ መፈወስ ሲገባ የሌላ ሐሳብ ይዛ መጣ በሚዲያው ላይ መነጋገሪያ ሆና ዛሬ ደግሞ እንዳልሆነች ሆና ያስጀመራት የጠላት ሐሳብ ሊያጠፋት ነው። እሷ ልጅ ልጠፋ ነው። እሷ ልጅ እያለቀሰች ምን መስላለች መሰላች? ወላጆቼ ለምን ወለዳችሁኝ? የሁላችሁ የክፉ ሐሳብ ከበላ ከጠጣ በቂ ነው ምናምን አትወልዱስ። ቆይ ማለት መውለድ ግዴታ አይደለም። እቺ ልጅ አድኗት። እቺ ልጅ ወደ ትክክለኛው ሳይኮሎጂ የሚሆን መንፈሳዊ ነገር የሚሆን እንደገና መማር አለባት። እቺ ልጅ ውስጧ በትልቁ እንዳላድግ ከሚይዙኝ ሰዎች ማለት የነበሩት ቤተሰቦቼ ናቸው። በትልቁ ነፃ ወጣው ራሴ ምን ራስ አለሽ አንቺ ከወላጆችሽ ውጪ? በዚህ እድሜሽ ልጅ ነሽ ልጄ። ልጅ እንደ ልጅነቱ ወቅት አለው። ከቀድሞ ሲበስልም አበሳሰሉ ትክክል አይደለም። የላዩ ያርና ውስጡ ሊጥ ይሆናል። ዳቦ ሊጥ ሆነ ነው። ዛሬ ውርድ ከራሴ እናንተ ሴቶች እህቶቼ ቤተክርስቲያን ውስጥ ልክ እንደና ናይት ክለብ የመሰለ አለባበስ ለብሳችሁ ተወጣጥራችሁ ምትመጡ እናንተ ቀጣጥላችሁ ምትመጡ የሰው ፀጉር ተሸክማችሁ ምትመጡ ተለጫጭታችሁ በዚህኛው ብላችሁ እኔ ስንት ሰዓት እንደሚፈጅባችሁ ማላቅ አዲስ ልብስ የለኝምና ለዚህ ሳምንት አልገዛውምና ቤተክርስቲያን አልሄድም እምትሉ ለመታየት የምትመጡ ሴቶች የኤልዛቤል መንፈስ ኤልዛቤል አደገኛ ናት። ስሙኝ፣ ባለስልጣንና ታዋቂ ናት። የንጉስ ሚስት ነበረች። ገንዘብ አላት። ስሙኝ ከዛስ
እንደነንትና እዛ ቸርች እንዳሉት ይዘንጣሉ እኮ ለማምለክ ራሱ ተጠንቅቀው ነው። ለምን የሚፈርስ ነገር አለ፣ የሚበላሽ ነገር አለ። እቴ እግዚአብሔር እንደሰራሽ ሆነሽ መተሽ ተፈትተሽ አታመልኪም እንዴ? ቢያልብሽ ንጹህ ላብ ምን ያስጨንቃችኋል? እቶቼ ዝም ብላችሁ ተፈትታችሁ ለጌታ አምራችሁ ልባችሁ ንጹህ አርጋችሁ መታችሁ ለጌታ አታመልኪውም እንዴ? በነጻነት ማለያይኝ ብዬ ነው እኔ ቤተክርስቲያን ተጨንቄ ምመጣው። ፎር ዋት ሪዝን ነው? ስለዚህ ዩሮፕ ደግሞ ቪዲዮ አያይዛለሁ። በአደባባይ ህዝቡ ንቅል ብሎ ወጥቶ ግልጽ በሆነ ቋንቋ እስልምና ጠላታችን ነው፣ በአውሮፓ እስልምና መኖር የለበትም፣ ወደ ሀገራቸው መልሷቸው እያሉ ድምጻቸውን እያሰሙ ነው። እስልምና መወገድ አለበት እያሉ ነው። የሙስሊሞች አንድ ቪዲዮ ጨምርላችኋለሁ። ከእስልምና ወደ ክርስትና የመጣ ወጣት ወላሂ እንኳን የጌታ ሆንኩኝ እያለ የሚናገረው ነገር በጣም ሴንስ ይሰጣል። ወላሂ እንኳንም የጌታ ሆንኩኝ። መጽሐፍ ቅዱስ በሰው እጅ ነው የጻፈው፣ በሙሴ ነው የተጻፈው፣ በጳውሎስ ነው የተጻፈው፣ በጴጥሮስ ነው የተጻፈው። ቁርአን ደግሞ ከሰማይ ነው የወረደው ይላል። ከሰማይ የወረደው ግደል ካለ በሰው እጅ የተጻፈው ምን ሊያደርግ ነበረ? የወንዱ ኤልዛቤል ደግሞ አለ፣ የወንዱ ኤልዛቤል ደግሞ አለ። ቢሮ ጭር ሲል ሰው ጭር ሲል ነይ እፈልግሻለሁ ቢሮ ማናገርሽ ነገር አለ አሉ። ምንም አታናግር። የምታናግረው ነገር ካለ ሰው ባለበት በዛ ዚጋ አምላኪዎች ባሉበት ትሬኒንግ ዚጋ በሚሰጥበት ግልጽ በሩን ገርበብ አድርገህ ከፍተህ ነው ወይ አልጋ ለይተው ተጣልተው ላጤ ፓስተሮች አሉ። ፓስተርን ቤት እንደዚህ ነው እንዴ ያስብላል። አንተም ቤት እንደዚህ ነው እንዴ ፓስተር? የፓስተር ቤት የፍቅር ቤት ሊሆን ይገባል። ምሳሌ ልትሆኑ ይገባል። ለሌሎቹ ምሳሌ ልትሆኑ ይገባል። በቃሉ መሰረት የቤትህን ሳትዳኝ እንዴት ነው ወተ የምትዳኘው? ሚስቶቻቸውን የሚያሰቃዩ አሉ፣ ባሎቻቸውን የሚያስፈራሩ አሉ። የፓስተር ሚስቶች አዋርድሃለሁ ምትይ ምን ታዋርጃለሽ? ራስሽም ትወረጃለሽ አብረሽ። የኤልዛቤል መንፈስ እግዚአብሔር ይገስጸው። ኤልዛቤል ወንድ ሴቱንም ነው የምታጠምደው። አንድ ጊዜ ቀለበት ውስጥ ከገባ ምን አለበት ብላ ኃጢአት ካለማመደች በኋላ መውጣት እንኳን ብትፈልግ አጋልጣለሁ እያለች አስፈራርታ ትይዝሃለች። መውጣት ያቃተህ ኤልዛቤል እያስፈራራች ነው ወንድም አለ። መጀመሪያውኑ ማን ግባ አለ ነው ጥያቄው። አንቺም ኤልዛቤል ነው እያስፈራራሽ ያለው። እንደ ኤልያስ ወደ እግዚአብሔር ጩሁ። ኤልዛቤል እያስፈራራችሁ ያላችሁ አገልጋዮች እንደ ኤልያስ ወደ እግዚአብሔር ጩሁ። ኤልያስ 400 የባል ነቢያትን ካስገደለ በኋላ የኤልዛቤልን ዛቻ ፈርቶ ሸሸ። ትልቁ ነብይ እንዲህ ነው ኤልዛቤል የምትጥለው። ትልቁን ነብይ አስፈራርታ ነው የምላችሁ። ሞቱን ተመኘ። ውሰደኛ አለ እግዚአብሔርን። እግዚአብሔር ግን አበላ አጠጣውና ተመለስ አለው። እዚህ ምን ትሰራለህ አለው። ስንቶቻችሁን ከመንገዳችሁ አደናቀፈቻችሁ ኤልዛቤል። ስንቶቻችሁን ከእግዚአብሔር ቤት አስወጣቻችሁ፣ ከክብራችሁ አወረደቻችሁ። እግዚአብሔር በእናንተ ሊሰራ ያለው ብዙ ስራ እያለ ሂድና ኢዩን ቀባው፣ ሂድና ኤልሳዕን ባንተ ፋንታ ቀባው፣ ሂድና ተብሎ የይሁዳን ንጉሥ ቀባ ተባለ። ስንት ስራ አለ እኮ ኤልዛቤል ያስጣለችህ ወንድም አለ። በስጦታ በገንዘብ በፍትፍት የምትደልሉ እናንተ ሴቶች የኤልዛቤል መንፈስ ነው። ብቻቸው የሚኖሩ ሴቶች ናና ጸልይልኝ ምትሉ ባዶ ቤት አይ ፈተና ውስጥ የምትከቱ እግዚአብሔር ይገስጻችሁ። የሰው ባል የምታባብሉ በሆነ ነገር ያጠምዷችሁና ከዛ በኋላ ቁጭ በል ስትል ትቀመጣል። ያያ ወንድም አለ ተይዛል ወንድሜ። ቁጭ በል ስትል ቁጭ ትላለህ፣ ተነስ ስትል ትነሳለህ፣ ና ስትል ትሄዳለህ። ታሽከረክርሃለች ኤልዛቤል። ለምን ማኖ ነክታላ? ማኖ አስነክታለች። አንዴ ወጥመዷ ውስጥ ከገባህ መውጫ የለህም። መዋረድ ግን አይቀርም። እዛስ ወደ ታች ወረወራት። ደሟም በግንቡና በፈረሶቹ ላይ ተረጨ፣ ረገጧትም ይላል። አንተ ነብዩ ኤልዛቤልን ፈጥፍጥና እርገጣት። መንፈሱን በጌታ በክርስቶስ ኢየሱስ ስም ቤተ ክርስቲያን የገባ የኤልዛቤል መንፈስ የተረገጠ ይሁን፣ የተፈጠፈጠ ይሁን። ይሄ ነው የሚያስፈልገው።
እሱን ከማወጋ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ እግዚአብሔር አባት ሆይ እናመሰግንሃለን። ክብር ላንተ ይሁን። ሁሉ ባንተ ካንተ ላንተ ሆነ። ጌታ ሆይ ስላደረክልን መልካም ነገር ሁሉ እናመሰግንሃለን። ይሄ ጊዜ ሰዓት ያንተ ነው። ጌታ ሆይ መንፈስ ቅዱስ አግዘኝ፣ የሰሚዎችም ጆሮ ይከፈት፣ ደግሞ መልእክቱ ደርሶ ብዙዎች የሚለወጡ እንዲሆኑ እግዚአብሔር አባት ወደ ማስተዋል እንድንመጣ እንድትረዳን እለምንሃለሁ፣ ጸልያለሁ። ሁሉ ለክብር ይዋል። መንፈስ ቅዱስ አግዘኝ። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩ፣ አሜን። እግዚአብሔር የተባረከ ይሁን። ጌታ እንግዲህ በአንድም በሌላም ያስተምረናል፣ እንማራለን፣ ይባርከናል፣ እንባረካለን፣ ይገስጸናል፣ ይቆጣናል። እኛ ደግሞ መስማት የግድ ይለናልና ያው የኔ አገልግሎት ብዙውን ጊዜ ተግሳጽ ነው። እግዚአብሔር በቃ እንድንሆን የሚፈልገውን ነገር ነው እየተናገረ ያለው በእኔ አልፎ ማለት ነው። በዚህ ደግሞ በጣም ደስ ይለኛል። እግዚአብሔር የተመሰገነ ይሁን። ዛሬ ምንድነው አርስትሽ ጸገነት? ምንድነው አርስትሽ ካላችሁኝ የኤልዛቤል መንፈስ ስለ ኤልዛቤል በመጽሐፍ ቅዱስ ውስጥ ተጽፎ ያለው ነገር አሁን ከዘመናችን ጋር እየሆነ ካለው ነገር ጋር እንዴት ነው የምናያይዘው የሚለውን ነገር አብረን እናየዋለን። ግን በትክክል እናንተም ትረዱታላችሁ። አሁን በቤተ ክርስቲያን ኤልዛቤል በቃ እግሯን ዘርግታ ተንሰራፍታ የተኛችበት ዘመን ቢኖር ይሄ ነውና ኤልዛቤል ናት የበጠበጠች ያለችው፣ የሷ መንፈስ ነው። እና በጣም በሚገርም ሁኔታ እግዚአብሔር ያስረዳኝን ወደ እናንተ ይዤ ቀርብ ያለው እንግዲህ የእግዚአብሔርን ልጆችና ቤተክርስቲያንን የሚዋጋ የሚያስት የተለያየ የዲያብሎስ አሰራር አለ። እኔና እናንተን ከመስመር ሊያስወጣ ከእግዚአብሔር ሊያጣላን ከእግዚአብሔር ሊያርቀን እየሰራ ያለ በዘመናት ሁሉ የሚዋጋን የማይተኛ የዲያብሎስ መንፈስ አለ። ሁልጊዜ በቃ ፈተና የሚሆንብን ነገር ማለት ነው። በኃጢአት እንድንወድቅ በብዙ እየሰራ ነው ጠላትና ነቅተን ካልጠበቅንና ጸንተን ካልቆምን በቃሉ ደግሞ ካልታጠቅን በቀላሉ ይጥለናል ማለት ነው። በተለይ በዚህ ዘመን ተመሳስሎ የገባ ለመለየት ቀላል ያልሆነ ብዙ የተቀባባ ነገር አለ። በማር የተለወሰ በውስጡ መራራ የሆነ ነገር የሚመስል ነገር ግን ያልሆነ ነገር አለ በእኔና በእናንተ ዘመን። ይሄው ምንድነው? ይሄ የመኳኳል የሜካፕ መንፈስ ማለት ነው። የመኳኳል የሜካፕ መንፈስ የማን ነው ካላችሁ የኤልዛቤል ነው። መነሻው ኤልዛቤል ናት። ይህንን ልብ እንድትሉልኝ ይፈልጋለሁ። የሚመስል ግን ያልሆነ የሚያስት የሚያሳስት ነገር በዝቷል። ሌላ ቀርቶ ትልልቅ አገልጋዮችን ነቢያትን ሐዋርያትን በዛም ዘመን አሳስቷል። በእኛም ዘመን እየጣለ ያለው ምንድነው ካላችሁ የኤልዛቤል መንፈስ ከሷ የመጣ ነው ትልቁ ነገርና የሚያዋርድ ከተልኮ የሚያደናቅፍ የሚያዘገይ አሰናካይ መንፈስ አለ እና ብዙ ሰዎች የኤልዛቤል መንፈስ ሲባል ዝሙት ይመስላቸዋል። ዝሙት ብቻ ይመስላቸዋል። ዝሙት አንዱ ነው። በሴሰኝነት የጣለቻቸው ነቢያት አሉ። ኤልዛቤል በቃ በየአቅጣጫው ነው የምትሰራው። ዝሙት አለ፣ ስርቆት አለ፣ ገንዘብ መውደድ አለ፣ ክፋት አለ፣ ውሸት አለ፣ ግብዝነት አለ። በጣም የሚገርመው ነገር ደግሞ ተኳኩላ ነው። ዛሬ ጉድ ነው መቼም ጌታ ይረዳኛል። በዘመናት ሁሉ የሚሰራ መልኩንና አሰራሩን እየለዋወጠ የሚያጠምድ በጣም የሚገርመው ነገር ደግሞ በቀደሙት ነቢያት ዘመን ሲሰራ የነበረ ብዙዎችን ያስገደለ ያሰናከለ የእግዚአብሔርን ታላላቅ ነቢያት ያጠፋ መንፈስ ዛሬ በእኔና በእናንተ ዘመን በቤተ ክርስቲያን ገብቶ እየሰራ ነው። ይሄው ምንድነው ካላችሁኝ የኤልዛቤል መንፈስ። ለካ እናንተ የኤልዛቤል መንፈስ ነው ለካ እያመሰን ያለው። ሁለተኛ የኤልዛቤል መንፈስ ምንድነው ካላችሁኝ መኳኳልና ሜካፕ። እቶቼ ጆሮ ያለው ይስማ። መኳኳል፣ ሜካፕ፣ ቅንድም መላጨት፣ እዚህኛው አይኑን መቀጠል የኤልዛቤል መንፈስ ነው። ሌላ ምንም ትርጉም የለውም። መዘዝ እያመጣብን ያለው የቤተ ክርስቲያን ውስጥ የሴቶች እህቶቻችን አለባበስ ያስደነግጣል።
ያስደነግጣል፣ ብዙዎችንም አስቷል። ዛሬ እኔ በጣም በግልጽ እናገራለሁ። ለምን ብትሉኝ ከኤልዛቤል ማንነት ጋር የተያያዘ ነው ይሄ ነገር። ስለዚህ ሴቶች እህቶቼ በጣም አዝናለሁ። ከዚህ በፊትም ስለ ሜካፕ፣ ስለ ሂውማን ሄር፣ ስለ ምናምን ተናግሬ ብዙዎቻችሁ ደንግጣችሁ መለስ ያላችሁ አላችሁ። ብዙዎቻችሁ ደግሞ ጆሮ ዳባ ብላችሁ ከኔ ጋር ስትከራከሩ የከረማችሁም አላችሁ። ዛሬ ግን በኤልዛቤል የተነሳ ይሄ አርስት እንደገና መነሳቱ አይቀርም። እታለም አም ሶሪ ስሙኝ። ሶስተኛ በማስፈራራት ምንድነው የሚያስፈራሩ ብትሉ ትልልቆቹን ያጠምዱና እነዚህ የኤልዛቤል መንፈስ ያለባቸው ሴቶች ትልልቆቹን ያጠምዱና ይሄንን ነገር ከኔ ጋር ካልቀጠልክ እናገርብሃለሁ ሚሉ አሉ እኮ እናንተ። ከኔ ጋር ካልቀጠልሽ ጉድሽን አወጣዋለሁ ሚሉ አሉ። ማኖ ያስነኩና አቆላምጠው ከዛ በኋላ ካሳሳቱ በኋላ ከጣሉ በኋላ ካቆሸሹ ካረከሱ በኋላ እናገርብሃለሁ ብለው እያስፈራሩ የሰው ባል የያዙ ሴቶች እዛ ቤተክርስቲያን ውስጥ አሉ። ኤልዛቤሎች፣ የኤልዛቤል መንፈስ ያለባቸው ወንዶችም ሴቶችም አሉ። ከዛስ በስጦታና በገንዘብ ፓስተርዬ እያሉ ፍትፍት እያጎረሱ ፍትፍት እያሉ ፓስተርዬ እኔ ነግሬያቸዋለሁ ከዚህ በፊትም የምትባለው ነገር አይመቸኝም። ፓስተርዬ የሚባል ነገር የለም። በቃ ፓስተር ነው። እንደውም በቀደም አንድ ሰባኪ ሲያስተምረን ክቡርና ክቡርት ተባባላችሁ ተጠራሩ፣ ክብርት ከሌ ክቡር ከሌ ተባባሉ። ለምን እኛ በጌታ በኢየሱስ ክርስቶስ የከበርነን በሚል ማለት ነው። ይሻላል። ይሄ ፓስተርዬ እኮ ጉዳ መጣ እናንተ። እኔ ፓስተርዬ አልልም ነው አልልም። ዘመኑ ይለያያል እንጂ በእኛም ዘመን ኤልዛቤል በቤተ ክርስቲያን በቅዱሳን ቤት ሰተት ብላ ገብታ ሰንሰራፍታ ተኝታለች። ኤልዛቤል የስንቱን ትዳር አፈረሰች። የስንቱ ቅዱሳን ትዳር ፈርሷል። እግዚአብሔር ቤት ይቁጠረው። አሳቢ መስላ፣ መካሪ መስላ፣ ተቆርቋሪ መስላ ልብን ማርካ ትገባለች። ማን? ኤልዛቤል። ኤልዛቤል ጣዖት አምላኪ ነበረች። ማናት ኤልዛቤል ካላችሁኝ የበዓል አገልጋይ ነበረች። ኤልዛቤል የንጉሥ አክዓብ ሚስት ነበረች። አክዓብ ከእርሱ በፊት ከነበሩት ሁሉ ይልቅ በእግዚአብሔር ፊት ክፉ ነገር ያደረገ ነበረ ይላል። ይቺ ኤልዛቤል ታዲያ ስራዋ ምንድነው? የእግዚአብሔር ሰዎችን ማሳደድ፣ ማጥመድ፣ ማደናቀፍ፣ ማጨናገፍ። ዛሬ በእኔና በእናንተ ዘመን የሚታየው አንድ አገልጋይ ተነሳ ተብሎ ሆይ ሆይ ብለን እኮ ደስ ብሎን ኧረ ጌታ ሆይ ሰው አስነሳ ሳንን ምን እንደሚያሽመደምዳቸው አይታወቅም። የሉ ወይ ተመሳስለው ቁጭ ይላሉ ያለ ፍሬ። ማን ነው? ኤልዛቤል እየተቀባባች እየተኳኳለች ነግራችኋለሁ። አሁን የኤልዛቤል መንፈስ እንዴት እንደነበረ የእግዚአብሔርን ነቢያት ሲያሳድዱ የነበሩት እሱም እሷም ሚስቱም አክዓብም ነበሩ። የእግዚአብሔር ሕዝብ ጠላቶች ናቸው። ኤልዛቤል የእግዚአብሔር ጠላት ናት። የእግዚአብሔር ሕዝብ ጠላት ናት። የበዓልን ጣዖት የሚያመልኩ ነበሩ። በተለይም ነቢያትን የሚያሳድዱ። የአክዓብ የቤቱ አዛዥ የነበረ አብድዩ የሚባል እግዚአብሔርን የሚፈራ ሰው ነበረ ይላል። ደግሞ ከዛ በኋላ ታሪኩ ቢጀምረው አንደኛ ነገሥት 18:4 ላይ ኤልዛቤልም የእግዚአብሔርን ነቢያት ባስገደለች ጊዜ እርሱ ይላል ማን? አብድዩ 100ውን ነቢያት ወስዶ 50ውን በዋሻ ውስጥ ሸሽጎ 50ውን እንጀራና ውሃ ይመግባቸው ነበር ይላል። ከዛ በኋላ ስሙኝ፣ ኤልዛቤል አደገኛ ናት። ወንድም አለም ኤልዛቤል አደገኛ ናት። ታዋርድሃለች። አጠገብህ ከአገልግሎት እግዚአብሔር ከጠራህ ነገር ልታደናቅፍ አለች። አጠገብ ኤልዛቤል ተጠንቀቁ። ከወጥመዷ አምልጡ። እናንተ ትልልቆቹ አገልጋዮች በገንዘብ ሊሆን ይችላል፣ በፍትፍት ሊሆን ይችላል። አሉ የወንድ ኤልዛቤሎች አሉ። የት? ቤተ ክርስቲያን። በምን ታውቋቸዋላችሁ ብትሉ የሆነ ነገር ስለሚስታችሁ ወይ ደግሞ ስለባላችሁ የሆነ ችግር እንድታወሩ የሚገፋፉ አሉ። እንደውም ይጠይቃሉ። በደንብ ይዝሻል እንዴ? ይንከባከብሻል እንዴ? እስቲ ካጠፋ ንገሪኝ። አውቀው እኮ ነው
ከዛ በኋላ እንዴት እንደዚህ ሆነ? አንቺ የመሰለሽ ሴት ምን ነው? እኔ ቢዝሽ ኖሮ እንገባገብሽ ነበር። እኔ አትይዘኝም። ያዘኝ ይበቃኛል። ፊት አትስጪቴ። እሱም ሲገባ ያው ነው። ለሷም ፊት እንደዚህ አታረግልህም እንዴ? አንተ እንደዚህ እየለፋ አንተ ደግሞ መልካም ወንድ ሆነ እንዴት ነው ማሰራልህ? እንዴት ነው ኩክ ማታረግልህ? እንዴት ያቁበታል። የኤልዛቤል መንፈሶች አገባቡን ያቁበታል። ሊጥሉ ሊያጠምዱ እኮ ነው። መንፈስ መርምር ወንድም አለም። ዝም ብለህ እንደ በሬ አትነዳ። መርምር፣ መንፈስ መርምር። እኛ እንስሳ አይደለንም። ሴሰኝነት አላት ኤልዛቤል። ብዙዎቹን አስታለች። ስሙኝ፣ የምትዘንጥ ናት፣ ቆንጆ ናት፣ ገንዘብ አላት፣ ታስፈራራለች፣ የእግዚአብሔርን አገልጋዮች ታጠምዳለች፣ ታጠፋለች። እቺ ናት ኤልዛቤል። ዛሬም በእኛ ዘመን ብዙዎች በኤልዛቤል ወጥመድ ገብተው የጠፉ አሉ፣ እየጠፉም ያሉ አሉ። ከበዓል አምላኪ ነቢያት በስተቀር እነርሱ የኤልዛቤል ወዳጆች ናቸው። ኤልዛቤል መልኳን ቀይራ ዛሬ በእኛ ዘመን ብዙዎችን ጥላለች፣ በቁጥጥሯ ስር አድርጋለች። እንደፈለገች ታሽከረክራለች፣ እያስፈራራች ቀጥላለች። የኤልዛቤል ዋናው መንፈሷ ዝሙትና ሴሰኝነት ነው። ብዙ አገልጋዮችን ያሰናከለ፣ ከክብር ያወረደ፣ የብዙዎችን ቤት እና ትዳር ያመሰቃቀለ፣ አጠገባችን ባሉ ሰዎች የሚጠቀም አፋተው የሚያገቡ ጉድበል ዘንድሮ እኮ ነው። የኤልዛቤል መንፈስ አፋታ ታገባለች ለራሷ። አፋተው የሚያገቡ ሰዎች አሉ። ቸርች ውስጥ እኮ ነው የምላችሁ። ልክ ተፋተው አግብተው እዛ እንደገና ግጭ ይላሉ አዲሱ ባልና ሚስቶች። በተለይ አሜሪካን ሀገር ጥሪ ካላችሁ እጠራለሁ አሉ የሰው ባል የሚያባብሉ አሉ። እንዴት እንዲህ ያረጋል? እንዴት እንደዚህ ታረጋለች? እንዴት እንደዚህ ያረግሻል ይላሉ። በእግዚአብሔር ቋንቋ አትጠቀምም እንዴ ወንድማለም? አታሳርቅም? የሚያሰራርቁ ብዙዋን ናቸው። የእግዚአብሔር ልጆች ይባላሉና በገንዘብ የሚገዙ አሉ። ገንዘብን የሚያሳድዱ፣ ከመባ የሚሰርቁ፣ ከመባ ምሰርቁ አላችሁ። ማን ነው? የኤልዛቤል መንፈስ። የእግዚአብሔርን ቤት ገንዘብ ከእግዚአብሔር እንዴት ይሰርቃል ወንድም አለ? ተው እንጂ አሉ። የውጭ አልጋ የቤት ቀጋ ይሆኑ አሉ። እኔ አንድ አገልጋይ አንድ ጊዜ ከኢትዮጵያ በጣም እኔ ታውቃላችሁ በጣም እወዳለሁ እንደዚህ መማማር ምናምን። ያው አገልጋይ ነው፣ አገር ቤት አገልጋይ ነው። አብረን ወንጌል ማጥናት ጀመርን እዛና እዚህ ሆነ ምናምንና አንድ ጊዜ መኪና ግዢልኝ አለኝ። ዋት ሃሎ መኪና ግዢልኝ እንዴ? አንተ እኮ ባለ ትዳር ነህ። እኔ ሰገነት ደገፉ ለባለ ትዳር አገልጋይ መኪና ብገዛ ምን ይባላል አልኩት። መኪና መገዛበትም ጉዳይም የለኝም ገንዘብም የለኝም። ለነገሩ ግን ሚስት አለህ አይደል ወይ? እኔ ገንዘብ ብገዛ ከየት ሰገነት ለአንተ መኪና ብትገዛ ምንድነው ሚስት የምትለው አልኩት። አይ አዋተው ሳገለግላቸው የነበሩት አዋተው ገዙልኝ እላቸዋለሁ አለኝ። ስማ አልኩት፣ ምንም አላገለገልከኝም። አብረን ነው እኔ እናንተ ቃል ሼር ያደረግነው። ማንን ያገለገልከው አንተ? አብረን ተማማርን፣ መጽሐፍ ቅዱስ የገባንን እኔም ስልክ አንተም ስትልክ ተማማርን፣ አጠናን አብረን። ምንድነው ያገለገልከውና መኪና የሚገዛው አልኩት። አሉ ቁሳቁስ ጠብቀው ለስለስ ብለው ገብተው የኤልዛቤል መንፈስ not with me not with me no። ስሙኝ፣ በሆዳቸው የተሸነፉ እንትን ፖርኖግራፊ የተጠመዱ ፖርኖግራፊ የሴክስ ሙቪ የምታዩ ኤልዛቤል ነች። ኤልዛቤል በተለያዩ ምቾት በሚመስል የዓለም አሰራር የታሰሩ ከዋናው ተልኳቸው የራቁ ጸጋቸውን ያስላጩ ብዙ ናቸው። በኤልዛቤል መንፈስ
ከዛስ ማምለጫው ግን አስቀድሞ መጠንቀቅ ነው። ወንድም ዓለም ሳትያዝ ነው መሮጥ። ሩጣውን ሳትያዝ ከተያዙ በኋላ መዘዙ ብዙ ነው። መዘዙ ብዙ ነው። ወደ ፈተና እንዳትገቡ ተግታችሁ ጸልዩ ይላል እግዚአብሔር ቃል። የሚፈታተነውን መንገድ በር መዝጋት ነው። ጸልይልኝ ብላ ባዶ ቤት ከጠራች ላጤ የሆነች ሴት እንዳትሄድ። እንኳን ላጤ የሆነችው ባሏ ስራ ሄዶ ና ጸልይልኝ ብትል ኖ ባልሽ ቤት ውስጥ አለ ወይ? መቼም ይሄ ትንሽ ትምህርት ነው። አውቄ ልሸወድ ካላልክ በስተቀር ባሏ በሌለበት ስራ ነው እና እስቲ ጸልይልኝ ካለች ያቺ ሴት ነገር አላት ነገር። ያው ላንተ ይነገራል ወንድም አለ አይነገርም። ላንተ ግን ምን ይደረግ እንግዲህ። ከዛስ ማንም በለ እንዳልኳችሁ በማንም በሌለበት ሰዓት ደግሞ ቢሮዬ ነይ ካለሽ እሱ ኤልዛቤል ነው። ኤልዛቤል ነው እቴ ተጠንቀቂ። ከዛስ ሰው እንዳልኳችሁ ሰው ባለበት ቦታ ቀጠሮ ማድረግ ይቻላል በስነ ስርዓት። ኤልዛቤል ወንድም ሴትንም ታጠምዳለች። ዋናው ዓላማ እኔና እናንተን በኃጢአት መጣልና ከእግዚአብሔር መለየት ነው። ለዚህ ሁሉ መፍትሄው ምንድነው ካላችሁኝ ያዕቆብ 4:7 ላይ እንደተጠቀሰው እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ተቃወሙ፣ ከናንተም ይሸሻል። ካልተቃወምከው ይወርስሃል። ወንድም አለ ሳይያዙ ነው። በጣም የገረመኝ ነገር ልንገራችሁ። በእኛ ዘመን ሰላምታችን እንኳን ተቀይሯል። ለካስ ሰላም ነው ሚለው ለካ ሰላምታ የኤልዛቤል ነው። እባካችሁ ስሙኝ። ሁለተኛ ሰላም ነው ብላችሁ ሰላምታ እንዳትሰጣጡ። ይሄ ሰላም ነው ሚለው ሰላምታ ከኤልዛቤል ነው የመጣው። በቅርብ ነው ደግሞ የመጣው። ምናልባት 20 ዓመት 15 ዓመት። አሁን ሁሉም ወጣቱ ሰላም ነው ፓስተር፣ ሰላም ነው ኖ ሰላም ነው የሚባል ሰላምታ የኤልዛቤል ነው። አሁን ነግራችኋለሁ እንዴት ሆነ ብትሉኝ ከኤልዛቤል የመጣ ነው እንዳልኳችሁ። በሁለተኛ ነገሥት ምዕራፍ 9:30 ላይ ኤልዛቤል ከመገደሏ በፊት ምን ይላል ብትሉኝ ኢዩ ነው እንግዲህ ኤልዛቤልን ለመግደል የተቀባው ነቢይ ኢዩ ነው። ኢዩም ወደ እስራኤል መጣ። ኤልዛቤልን በሰማች ጊዜ ስሙኝ፣ የኤልዛቤልን ነገር ስሙኝ። ኤልዛቤል በሰማች ጊዜ ታውቃለች እንግዲህ ስራዋን። የመጣው ነብይ ነው። ልክ ኢዩ መጣ ነብዩ መጣ ስትባል ምን አረገች ብትሉኝ አይኗን ተኳለች። ኩል የማን ነው? የኤልዛቤል። ከዛስ ራሷንም አስጌጠች። መጋጋጥ ምንም መጋገጥ እኔ በእውነት ነው የምላችሁ እንደ ሴት ልናጌጥ እንችላለን፣ ግን በአርቲፊሻል በሜካፕ ቅንድብ በመላጨት የሰው ፀጉር በመለጠፍ በምናምን አይደለም። ከዛስ ኤልዛቤል ምን አረገች? አይኗን ተኳለች። ማሲመጣ እዩ ለምን ልታጠምድ እንደለመደችው። ከዛስ በመስኮት ዘልቃ ትመለከት ጀመር። እዩ ሲመጣ ተኳኳለችና ቶሎ ብላ ታለች በመስኮት። ለምን ልታጠምድ። አገልጋዮችን በዝሙት ለመጣል ለማጥመድ የምትኳኳሉ፣ ራሳችሁን በሜካፕ በሰው ፀጉር የምታስጌጡ፣ ይህ ጉዳይ የኤልዛቤል መንፈስ ነው፣ ይመለከታችኋል። ወደዳችሁም ጠላችሁ ይመለከታችኋል። ከዚህ በፊትም ተናግሬያለሁ። አንዳንዶቻችሁ ጸገነት ተባረኪ ዊጌን አውጥቼ ጣልኩ ያላችሁ አላችሁ። ብዙዎቻችሁ ደግሞ መላቀቅ አቅቷችሁ የተከራከራችሁኝ። አሁን በዚህ አጋጣሚ ጌታ ድጋሚ መጣባችሁ። ምን አውልቂ የሰው ፀጉር እዚህ ላይ ፀጉር የምትቀጥሉ ደግሞ ይቅርታ አድርጉልኝ። እዚህ ላይ ምን ያረጋል? የሆነ ነገር በሆነ ጉዳይ ፀጉሬ ያልቆብኝ ነው ብላችሁ ከሆነ እንደው የሆነ ምክንያት በሐኪም ምናምን በካንሰር ምናምን ፀጉራችሁ መለጣ ሆኖ፣ በተረፈ የፈለገ ነገር አይሆንም። በተፈጥሮ ማጌጥ ይቻላል። እግዚአብሔር የሰጠኝ አነሰኝ እኮ ነው። እናንተ እዚህ ላይ አሁን ፀጉር ምን ይቀጠላል? ክርስቲያን ሆነሽ ቤተ ክርስቲያን ስትሄጂ ይህንን የተፈጥሮውን ፀጉር ላጭቶ ቀለም መቀባት፣ ይህን ቅንድብ ቀለም የእግዚአብሔር ፀጉር እዚህ ጋር እያለ what happened to you እህቴ? ማንን ለመማረክ ነው ሜካፕ የምትቀቡ?
ለማረክ ነው። ምንድነው አላማችሁ? ማንን ለማጥመድ ነው? ግማሾቻችሁም ባለትዳር ናችሁ። በዚህ ላይ ወጪው ለድሃ ዳቦ መግዣ አትሰጭም። የሰው ፀጉር ከምትገዢ ለጣዖት የተሰዋ ፀጉር ከምትገዢ ለምንድነው ለድሃ ምግብ ማስጭው? ተኳኩሎ ሊፕስቲክ ቀይ አድርጎ በተለይ ዘማሪዎች በዛ ነገር የፈለገ መንፈስ ውስጥ ብትገቡ ኖ ኖ ኖ ኖ ኖ ሰው የሚያየው ሊፕስቲኩን ነው። ሰው የሚያየው ቅንድብሽን ነው። ሰው የሚያየው የሰው ፀጉርሽን ነው። እየተቀባበላችሁ ግማሾቻችሁ እንደውም አገልጋይ ሆናችሁ ዊግ ሻጭ ሆናችሁ አላችሁ። ሃሎ እቴ እግዚአብሔር የጠራሽ ዊግ ልሸጪ አይደለም። የሰው ፀጉር ምሸጡ አላችሁ አገልጋዮች፣ በንግድ የተሰማራችሁ ያዋጣል ብላችሁ የሰው ፀጉር ምሸጡ ነጋዴዎች አላችሁ። እግዚአብሔር ይቅር ይበላችሁ። እንደ ከዓለም ልንለይ ነው የተጠራ ነው። እያመማችሁ ቢዋጡት ያለባችሁ ዋጡት። ሰው ሰራሽ ፀጉር ጥፍርም ሆነ የአይን ሽፋሽፍት መቀጠል፣ መቀንደብ፣ መላጨት እግዚአብሔር የሰጠሽን ቅንድብ ላጭተሽ ቀለም የምታሰሪቴ ልንገርሽ እኔ እግዚአብሔር አንተ የሰጠኸኝ አይበቃኝም አያምርብኝም ማለትሽ ነው። ሌላ ምንም ትርጉም የለውም። መኳኳል ሜካፕ የኤልዛቤል መንፈስ ነው። ቁርጣችሁን ወቁ እናንተ እህቶቼ። አለቀ በቃ። ምንም የምታመቻምቹት ነገር የለም። እንደዛ ስለሆንሽ ደግሞ ወንዶች ይወዱኛል ወይ ደግሞ አምሮብኛል ካልሽ ተሳስተሻል። የሚያምርብሽ ጌታ እንደሰራሽ በተፈጥሮሽ ስትሆኚ ያምርብሻል። አንቺም በነፃነት ታመልኪያለሽ። በተፈጥሮ ያማረችውን እውነተኛ ውበት ያላትን ጨዋ ሴት ለማግኘት ብለው በበፊት ጊዜ ሚስት ፍለጋ ብለው ጴንጤ ቸርች ይሄዱ ነበር ወንዶቹ። ዛሬ በእኔና በእናንተ ዘመን ቤተክርስቲያን ቢመጣ አንድ ወንድ ሚስት ፍለጋ በምንድን ነው አንቺ ካለ የምትለይው? በምንሽ? አለባበስሽ ያው፣ አኳኳልሽ ያው። እዛም የውሸት ፀጉር እዚህም የውሸት ፀጉር፣ እዛም ሊፕስቲክ እዚህም ሊፕስቲክ፣ እዛም ቅንድብ እዚህም ቅንድብ። ጥፍር ምን ያደርጋል? ምን ያደርግላችኋል? አርቲፊሻል ጥፍር። እስቲ ለዚህ መልስ ስጡኝ እናንተ ጴንጤቶቼ በኢየሱስ። በሁለተኛ ነገሥት 9:31 ላይ እዩ በበሩ ሲገባ፣ እውነተኛው ነብይ በበሩ ሲገባ ጌታውን የገደለ ዘምሪ ሆይ ሰላም ነው አለች። ስሙኝ፣ ሰላም ነው ብሎ ሰላምታ የኤልዛቤል ነው። ሰላም ነው አለች። ማን? ኤልዛቤል። ሁለተኛ እንደ ክርስቲያን ሰላም ነው ሚል ነገር ከኔና ከናንተ እንዳይሰማ። ሰላም ነው እያሉ እኮ ይገሏችኋል። አሁን ሰላም ነው እያሉ እኮ ይሰድቧችኋል። ሰላም ነው እያሉ እኮ በጀርባ ይወጓችኋል። ልክ የኤልዛቤል መንፈስ ቤተ ክርስቲያንን ዛሬ ያሽመደመዳት የኤልዛቤል መንፈስ ነው። ስለዚህ መፍትሄው አመጣጧን አውቆ በክርስቶስ ኢየሱስ ስም መፈጥፈጥ ነው። ሽንገላዋን አትቀበሉ፣ ፊት አትስጡ። ብዙ ኤልዛቤሎች በቤተ ክርስቲያን አሉ። በቃ ምን ነው መልእክቱ? መፍትሄው ደግሞ በቲቶ 2:11 እስከ 13 ምን ይላል ካላችሁኝ፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይሄ ነው መፍትሄው ወንድም አለ። በጸጋ ነው፣ በትግል አይደለም። በአንተ እኔንማ ማን ያገኘኛል ብሎ ነገር የለም። በጸጋ ነው ማምለጥ። ከዛስ ይሄ ጸጋ ኃጢአተኝነትን፣ ዓለማዊ ምኞትን ክደን የተባረከው ተስፋችንን እርሱም የታላቁን የአምላካችንን የኢየሱስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ ራስ መግዛት የሚባል ነገር አለ። ከዲያብሎስ እስራት ከኤልዛቤል ሽንገላ የሚያስመልጥ የእግዚአብሔር ጸጋ ራስ መግዛት፣ ከዛስ በጽድቅ፣ ከዛስ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ማን? የእግዚአብሔር መንፈስ። በጸጋው ነው ወንድም አለም። አያገኘኝም ብሎ አታገኘኝም ብለ እንዳትፎክር። ስለዚህ እያንዳንዳችን ከጌታ ጋር ራሳችንን ከገነባን ቤተክርስቲያን ትገነባለች። ከፓስተሩ ብዙ አትጠብቁ፣ ከቤተ ክርስቲያን ብዙ አትጠብቁ። ራሳችሁ 101 ከጌታ ጋር ቀጥሉ። ራሳችሁን ጠብቁ። ከኤልዛቤል መንፈስ ራሳችሁን ጠብቁ።
ስለ ግብረ ሰዶም፣ ስለ 666፣ ስለ ሉሚናቲ ደግሞ ቤተክርስቲያን ድምጿን ልታሰማ ልትጸልይበት በአደባባይም ልትቃወም ይገባል። ይሄ የኛ ስራ ነው። እግዚአብሔር የተባረከ ይሁን። ተባረኩልኝ። መልእክቴን ፕሊዝ ሼር እና ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለብዙዎች ይድረስልኝ እላለሁ። እግዚአብሔር ይባርካችሁ። አገራችን ኢትዮጵያን እግዚአብሔር ይባርካት። ሁላችሁንም ወዳችኋለሁ በጌታ ፍቅር። ሰላም ዋሉልኝ። ሻሎም ሻሎም። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ